ሐሳባችሁን ከእግዚአብሔር ጋር ማስተካከል ከፈለጋችሁ በተቻላችሁ መጠን ነብዩ ዳዊት ይላል እኮ አቤቱ ንጹህ ልቦናን ፍጠርልኝ የቀናው መንፈስ ምን አድርግልኝ ይላል። የምትጻጻፊ እኮ እስኪያውቅብሽ ነው። ያወቅብሽ ቀን እኮ በቃ ያ ውርደት እኮ ከሴት በላይ የሚያወራ ወንድ አለ። የሚመለከተውንም አይመለከተው። ፕሊስ መጀመሪያ ህይወትን መስመር አስይዝ። የሥራ ሴት፣ የዓላማ ሴት፣ ቆራጥ ሴት፣ ጎበዝ ሴት ጓደኛ የላትም። ነገ በሆነ በሽታ የመያዝ የመውደቅ ተስፋ የመቁረጥ የመሞት እድል በጣም ከፍ ያለ። ይሄን ለይቶ ማወቅ ከጋብቻ በፊት ግንኙነት ከጋብቻ በፊት ምን በጣም ከደከማችሁም እግዚአብሔር አይፈቅድም። በጣም ከደከማችሁ ምንም ስሜታዊ ብትሆኑም እግዚአብሔር አይፈቅድም። ቢቻላችሁ ግን ከጋብቻ በፊት ራስን መጠበቅ ክብርን መጠበቅ በጣም የተሻለ የወደፊት የጋብቻ ህይወታችሁን የተቀደሰ ከሚያደርጉት ትልቅ ነገሮች አንዱ ከሴት ራስን መጠበቅ። በዚህ በኩል ትዳር ሰጠኝ ብሎ በዚህ በኩል ከ30 ሴት ጋር የሚተኛው ሰው እግዚአብሔር በትዳር ይባርከዋል? አይባርከውም። እንደዚህ በዚህ በኩል ትዳር ሰጠኝ፣ ባል ሰጠኝ፣ ልጅ ሰጠኝ ብላ መተለምን ሴት በዚህ በኩል ደግሞ ከ30 ወንድ ያለች አትባ። እንደው እግዚአብሔር የማግቢያ ጊዜሽን እንዲያፈጥነው ከፈለግሽ በደንብ ገለል በይና አንደኛ ከስተመር አለችና እስቲ ማክሲመም ያለ ወንድ እስቲ 6 ወር ቆይ እስኪ ከዚህ ወጥተሽ እዛ ጠልቅ ከዛ ወጣ እዛ ጠልቅ ከዛ ማሰቢያ ጊዜ እኮ አለ ወገን አለ የለም? አዎ የራስ መሆን እኮ ይናፍቃል። አንዳንዴ የሰው መሆን ቀላል ነው እና ብድግ ብላችሁ ጥልቅ የሆነ ሰው ጋር እሺ ሁሉንም እሺ አይባል። መጀመሪያ ትንሽ እዚህ ቆይ ትንሽ ላስብበት በሉና ተረጋጉና የሆነ ቦታ ላይ ራሳችሁን አዳምጡ። ከዚህ በኋላ የምጀምረው ነገር መልሼ የማፈርሰው ነገር እንዳይሆን በደንብ ልጠንቀቅ። ከዛ ላይ ደግሞ ከሁሉ ጋር ዝሙት እንዴት ትችላለች? ሴት ልጅ ከሁሉ ጋር ተለይታ እንዴት ትችላለች? አትችልም። በቃ ራስህን ክብርህን መጠበቅ፣ ሴትም ከሆንሽ ክብርሽን መጠበቅ። ለመባረክ እኮ ሰው እንዲባረክ የሚያደርገውን ነገር ማድረግ አለበት አይደለ? እንዳትባረክ የሚያደርግህን ነገር አድርገህ ለመባረክ ተመኝተህ አትችልም። መሆን ያለበት መባረክ ከሆነ የምትፈልገው በቃ ስጋ አለ፣ ስሜት አለ፣ ሰውነት አለ፣ ጓደኞቹ አለ፣ ኢንቫይሮመንቱ አለ፣ ጅዝብ ማለት አለ። ያን ሁሉ ነገር ተጋፈጠው። እግዚአብሔር ኃይል አለው፣ ከዛ ሁሉ ያወጣሃል። አንድ በቃ ብቻ ከ30 ወንድ በላይ የምታውቅ ስትታይ ግን ጨዋ የምትመስል ሴት አማክር ያለው እና አሁን ሺዝ ቆራቢ በመከራ 2016 ነው ያገባቸው። እንግዲህ ረጅሙን ዓመት ከ10 ምናምን ዓመት ከዛ ጭምልቅ ራሷን ስትጠላው እንኳን የሚያገባት ወንድ ቀርቶ ራሷ ለራሷ ጠልታዋለች። የእውነት በጣም ልክ ዝሙት እንደዛ ሲሆን በቃ ራሱ ትጠላዋለህ። ትንሽ ጊዜ ተለማመዱ። የእውነት ተለማመዱ። ትንሽ ጊዜ ከሰው ገለል በልና ብቻህን ትንሽ የተወሰነ ጊዜ ራስን በትክክል አዳምጥ። በትክክል ሳትነካከም ይቻላል አይቻልም? አሁን ዛሬ ከ16 ዓመት ህፃን አንስቶ እስከ 40 ዓመት እንትን ድረስ በቃ ዝሙት ኖርማል። እግዚአብሔር ደግሞ እንደ ዝሙት የሚጠላው የለም። ይሄንን ዋጋ ስለከፈለበት ሲኦልን አንተ አታውቀውም፣ እሱ ስለሚያውቀው ግን ይጠነቀቅልሃል። ለዛ ነው እድሜ የሚሰጥ፣ ለዛ ነው ምሕረትም ያበዛል። እግዚአብሔር የሚጠላውን ኃጢአት ሰርተ ግን ውጪ እንዴት መሆን የነበረበት በቃ ውዘ የምትቃወም ቤትህ መቃወም አለበት። እዚህ ሚዲያ ላይ እንደማያውቅ ሰው በነገራችን ላይ እግዚአብሔር አይዘበትበትም ይላል። የእውነት ሰው ማታለል ይቻላል፣ እግዚአብሔር ማታለል ይቻላል። የውስጥም ውጪም ተመሳሳይ ሰዎች ሁሉ ውስጥ እንደዚህ ተገልብጠን ብትታይ በቃ ተመሳሳይ ሰው እግዚአብሔር ያውቃል አያውቅም? ልብና ኩላሊትን ይመረምራል ይላል እኮ መጽሐፍ ቅዱስ። ስለዚህ ውጪ ላይ የምትቃወሙ ውስጥ ላይ ተቃወሙ እንጂ አንተ ቤት እንደፈለክ እንትን የምትለውን ነገር ውጪ ላይ እንደዛ ነው እንደዛ አይቻልም። ከሆነ ደስ የሚለው ውጪም ውስጥም። በተለይ ደግሞ እኔ እግዚአብሔር ያየኛል በለው። አንዳንድ ቦታ ላይ ማን ያየኛል? የፈለገ ደፋር ብትሆን የእግዚአብሔር ስራ ላይ ግን ደፋር እንዳትሆን እና በጣም እዚህ ውስጥ በጣም ልጆች ካላችሁ በተለይ እንደዚህ አይነት ያልተነካካችሁ ክብርህን ጠብቅ። አንዴ ከገባህበት በኋላ በቃ ሰው አይደለም አንተ ራስን ትጠለዋለህ። እና እንደ ዝሙት ህይወት ደግሞ መጥፎ የለም። እንደ ዝሙት ህይወት ኃጢአት እንደመስራት ከእግዚአብሔር የሚለይን ነገር እንደማድረግ አስቀያፊ ነገር የለም። በዛ ላይ ደግሞ እቺን ጥቅስን በደንብ ያዟት። ይሄ ነብዩ ሲራክ የሚናገራትን ብዙ ጊዜ ኃጢአት ሰርቼ በደል በድዬ ዘሙቼ ሰርቄ እግዚአብሔር አላጠፋኝም አትበል። እግዚአብሔር ብዙ ዘመን ይምራልና ብዙ ዘመንም ምን ይላልና ይታገሳልና። እና እግዚአብሔር ትዕግስቱ ያንተ ስራ ልክ ሆኖ ምናምን አይደለም። እግዚአብሔር ምሕረቱ ብዙ ስለሆነ ያ ማለት ግን አይቀስፍም አያጠፋም ማለት አይደለም። ከሰማይ ዝናብ ብቻ አይደለም የሚወርደው፣ ብዙ ነገር ይወርዳል አይደለ? ከሰማይ ዝናብ ብቻ ነው የሚወርደው፣ ንፋስ ብቻ ነው በዚህ በዛ የሚነፍሰው ብላ አትጠብቅ። በጣም ብዙ ስሜትህን ሊያጠፉ የሚችሉ ነገሮች ይዘንባሉና በተቻላችሁ መጠን ከጋብቻ በፊት አሁንም እንደዚህ አይነት ነገር ላይ ያላችሁ ሰዎች በቃ መለስ ብለህ ንስሐ ግባና ከእግዚአብሔር ጋር በጣም ብዙ ወጣቶች የእውነት ቆርበዋል።
ስሜት ሳይፈታተናቸው ቀርቶ አይደለም፣ ግን እግዚአብሔር እያበረታቸው። ይሄ ነገር ደግሞ በጣም የሚፈታተናችሁ ከሆነ ምን ብለናል? 24 ሰዓት ምን በሉ በቃ መጀመሪያ እስከ 10 ሰዓት፣ ከዛ በኋላ እስከ 1 ሰዓት፣ ከዛ በኋላ 24 ሰዓት ምግብ አትብላ። ከነ አካቶ ከሐሳብም ከስሜትም ከሰውነትም የስጋ ፈቃድ ይጠፋል። ከዛም በዝሙት ምንም አትፈተንም ዳግመኛ። ስለዚህ ይሄ ነው በጣም ብዙዎቻችንን በረከት እንድናጣው ከሚያደርገን ትልቅ ኃጢአቶች አንዱ ይሄ ነው። በዛ ላይ ደግሞ አንዴ ከተገባበት በኋላ ልማዱ መጥፎ ልማድ ነው። ይሄ ጫት የሚቅሙ ሲጃራ የሚያጨሱ ሰዎች ካልቃሙ ካላጨሱ ካልጠጡ የሚሆኑትን ነገር ፊታቸው ላይ ታያላችሁ አይደለ? በዛው መጠን ደግሞ የሚዘሙት ሰው ዝሙትን ካላቆሙ እየለመደው ሲመጣ አውሬ እየሆኑ ይመጣል። በቀን ከ10 ሰው ጋር የሚተኙ ሰዎች አሉ። እኛ ዳታው ስላለ በቀን ከ10 ሰው ጋር የሚተኙ ሰዎች፣ አንድ ቀን ያለ ሰው የማያድሩ ያለ ሴት ያለ ወንድ የማያድሩ ሰዎች አሉ። ይሄ ደግሞ እያደገ ሲሄድ እኔ ብዙ በጣም የሚያሳዝኑኝ ምን አለ ትላንትና አግኝቼ ባገዝኳቸው የምላቸው ወጣቶች አሉ። እናንተ በተለይ ብዙዎቻቸው ወጣቱ ነው። አሁን ዳር ፖዚቲቭ ምን ልታደርግለት የዛሬ ሳምንት ነግሬያቸዋል። አሁን HIV ፖዚቲቭ ናቸው። በቃ የሚገራረሙ ሚስቶች ይመጣላችሁና በቃ ድንገት እንመርመር ሲባል ዳር ፖዚቲቭ፣ በጣም የምታምር መልክ ያላት፣ ሰውነት ያላት፣ ስሜት ያላት፣ ጥሩ ቤተሰብ ያላት፣ ቤተሰቧ እናቷ እንኳን ደም ግፊቷ ከፍ ብሎ ሌላ ታሪክ ደሟ ከፍ ብሎ መሞት ጫፍ የደረሰችባቸው የምናውቃቸው ኬዞች አሉ። ስለዚህ ጉዳዩ አንተ ጋር ብቻ አይቀርም። እህት ትሰበራለች፣ ወንድሜ ይሰበራል፣ አባቴ ይጎዳል፣ እናት ትጎዳለች፣ ብዙ ነገርን ታጣ፣ ጓደኛ ታጣለ፣ ቤተሰብ ታጣለ። እና በተለይ በዚህ ዘመን ላይ እኔን ራሱ አትመኔ ምን ስለሆነች ነው የምታምናት? ሳምንት ብያቸዋለሁ አይደል? ምን ስለሆነ ነው የምታምነው? ማን ነውና ነው ከሱ ጋር የምትተኘው? ማን ነውና ነው ከሱ ጋር የምትተኘው? ማንንም እንዳታምን። እንደዛ ከሆንክ እመነኝ እድሜህን በጣም ረጅም ታደርገዋል። ዝም ብለህ ከለቀቀው ግን እመነኝ የዚህ ዘመን ሰው ማንንም እንዳታምኑ። ይሄ እምነት እንዳይኖራችሁ ፈልጌ አይደል፣ በጣም ጠንቃቆች እንድትሆኑ። በቃ በጣም ራስ ላይ እንደው ግግም ያልክ አይነት ሰው ለጊዜ ሰው ይተቻል ማለት ነው። አንተ ነህ ልክ፣ አንቺ ነሽ ልክ። እንዴ በዚህ ዘመን እኮ እንደው ዝሙት ካልሰራ አብረን እንትን ካላልክ ያው እንዴ ኖ ትዳር የሚሰጠው ማን ነው? በቃ እግዚአብሔር ነው የሚሰጠው ብሎ ያሰበ ሰው እንደው በሞቴ እግዚአብሔር ነው ትዳር የሚሰጠው ብሎ ያሰበ ሰው ስለተኛ ስለተነሳ አያገባም። አንድ ልጅ አለችና ከዴጋ 2 ዓመት ቆይቷል። በጣም ወድጄዋለሁና አሁን በቃ ፋይናሊ መጨረሻ ላይ እንደዚህ ብሎኛል፣ ቀጠሮ አለ፣ ምን ትመክረኝ? ኖ በቃ ፍላጎቱ ካለው ጠብቂ፣ ቢያንስ 1 ወር 2 ወር 3 ወር ምን ችግር አለው? ከዛ በኋላ እኔ ካልኳት በኋላ እኔ ያልኳትን ሳይሆን እሷ ያለችውን ነገር አደረገችና ሰውየው ከ6 ወር በኋላ በቃ ቁጭ ያለ ሰይጣን ሆነ። ቁጭ ያለ ሰይጣን ይበላት የእጇን ያገኘችው አትልም። ምክንያቱም አምናን ያደረገችው እሷ ጋር የሚሆነ ነገር ነበር፣ እሱ ጋር የሚሆነ ነገር አለ። ስለዚህ በተቻላችሁ መጠን ከጋብቻ በፊት መባረክ ከፈለጋችሁ ትንሽ ጊዜ ቆም አድርጉት። ይሻላል አይቻልም? ይቻላል አይቻልም? እኔ ልከታተላችሁ ይችላል። የሆነ እኔ ተከታታይ ሆኜ እኮ አይደለም በቃ ግን ብቻ ግን ዛሬ ቅዱስ እስጢፋኖስ ቤተክርስቲያን ለራሴ ነው ቃል የገባሁት እና ከዛሬ በኋላ ይሄን ነገር አላደርግም ብለህ ለእግዚአብሔር ቃል ገብተህ ከሄድክ እመነኛ አታረጉም። ቢያንስ እግዚአብሔር ያንተን ሰው እስከሚሰጠን ምን ይመጣል? ወንድ አይናገርም እዚህ ቦታ ላይ ሊተኛውን ላይ ይችላል። ምክንያቱም የወንድ ስሜትና የሴት ስሜት ምን ይላል? ይለያያል። አንዳንድማ ኮስተር ያሰውጣውላ ሚዘይ ነው ይመስለው። የማትፈልገውና የምትፈልገው ነገር ምን ማለት? የምትፈልጉት ወንዶች ጋራ የምትፈልጓቸው ሴቶች ጋራ ትኩረት እንዳይኖራችሁ የሚያደርገው ትኩረታችሁን የሚሰርቀው የማትፈልጉት ነገር በዚህ በኩል አለ፣ የምትፈልጉት ነገር በዚህ በኩል አለ። የምትፈልጉት ጋር እንዳትሆኑ የሚያደርጋችሁ ምንድነው? የማትፈልጉት ነገር ጋር ትኩረታችሁ ብዙ ነው። ስለዚህ ከዚህ በኩል እያነሳችሁ እዚህ ጋር ማደግ ከፈለጋችሁ ትኩረታችሁ የምትፈልጉት ነገር ላይ አድርጉ። ከዛ ያኛው ምን እየሆነ ይመጣል? እየጠፋ እየቀነሰ ይመጣል። ስለዚህ ከማትፈልጉት ነገር በደንብ አጠር እያላችሁ የምትፈልጉት ነገር እየበዛችሁ ይሉ። ለምሳሌ ማግባት መባረክ የምትፈልግ ከሆነ በደንብ ሲሪየስሊ ጸልዩ። ሴት ፈልገ ሴት ከማውራት በላይ ሴቶቹን ስልካቸውን ዝጋና መጀመሪያ አንተ ተረጋግተህ ጸልይ። ከዛ በኋላ እኔ ልነግር አልችልም። በሰከንዳት ሽርፍራፊ መካከል የምትገርም ሴት ትመጣለች። ወር ሳታጠናት 3 ቀን ባወራት 6 ዓመት እንደምታውቃት ሴት ልቧ ግልጽ፣ ሰውነቷ፣ ስሜቷ፣ ብዙ ነገሯ። ይቻላል አይቻልም? ብዙ ሰው ምን ያስባል? ከቤት ልክ ሲወጣ አንድ ሴት ዜብራ ላይ ስታሳልፈው ልቡ ትርክክ ሲል ምንም ነቅነቅ የማይለው ልቡ ትርክክ ሲል ከዛ በኋላ ከሷ ጋር በጣም ሲግባብ በቃ ሌሊቱን ሙሉ ነው እሱ ማለሙን አለም። ግን በዚህ ደረጃ መብረቅ ነገር አታስብ። ሴትም ስትሆን እንደዛው
የሆነ መስሪያ ቤት ስትቀጠር በቃ እዛ መስሪያ ቤት ላይ የምትወደውን ሰው አግኝታ ከዛ መስሪያ ቤት በተክሊል አግብታ ወጥታ ምናምን። በህልሜ ላለፉት 10 ዓመታት አንድ ህልም አለምኩኛል። ሌሊቱን ሙሉ ብር በመዳበሪያ አያለው። ምንድን ነው አለኝ። በቃ መቼም ቢሆን ብር አይኖርም እንዲህ አይነት ብርና በቃ እሱን መዳበሪያውን ጣለውና ፕሊስ ስራ ይሄ እምልልሃለሁ ብር መዳበሪያ አታገኝም። እንዲህ አይነት ህልም የለም። በቃ ያንን ብር በመዳበሪያ ጣለውና ቅደደውና እዛ በቃ እዚህ ጋር ስራ እየሰራን ስንት ነው ደሞዝ? ወደ 30 ሺህ። በቃ እሱ 60 ሺህ 100 ሺህ ወደ ማድረግ ጣር። መልካም ሚስት የማን ስጦታ ናት? መልካም ባል የማን ስጦታ ነው? ስለዚህ ይሄ ሌሎቹን ወደ ጎን ትታችሁ እናንተ ከእግዚአብሔር ጋር ተጣበቁ። ከዛ ጸሎታችሁን ደግሞ በደንብ እንትን አድርጉ፣ ጸልዩበት። መጽሐፍ ቅዱስ አትለምኑ ምን አትቀበሉም ይላል። ጌታ ሆይ ልብ ያላትን ጸባይ ያላትን ሙያ ያላትን ቤተሰቦችን የምትወደውን። አንዳንድ ሰው እንደለመንኩት እንደዛውን ያገኘው ሲል አልሰማችሁ? እናንተም እንደለመናችሁት እንደዛ እንዲሁም በቃ የምትፈልጉትን ነገር ለምኑ። መጽሐፍ ቅዱስ አትለምኑ ምን አትቀበሉም ይላል። ጌታ ሆይ ልብ ያላትን፣ ሐሳብ ያላትን፣ ስሜት ያላትን፣ አይምሮ ያላትን፣ ሰውነት ያላትን፣ የምትወደኝን፣ የምታከብረኝን፣ የምትችለኝን እና የሚፈልግ ሰው የሚፈልገውን ነው የሚያገኘው። ለምን? እሳትና ውሃ አቅርቤልሃለሁ ወደ ፈለግከው ምን በል በቃ ተቀምጣላለች። ምርጫው ያንተ ነው። እና ስትለምን ጌታ ሆይ ለእኔ ያልካትን ሐሳቧን፣ ስሜቷን፣ ሰውነቷን፣ ልማዷን፣ ባህሪዋን፣ ቤተሰብን፣ እንግዳ የምትወድ ምን የምትወድ ከዛ በኋላ ያንን የለመንከውን ታገኘ። አንቺም እንደዛ ስትለምኝ እንደዛ። ሀብታም ካልሽ በቃ ቤተመንግስት ቤት ገብተሽ ተዘግቶብሽ ቁጭ ነው የምትይው። ጥብብ አትበይ፣ በደንብ ሰፋ በይ። ሀብት ብቻ አይደለም ዛሬ የማይበላ ሰው የለም አይደለ? ሁሉም ቤት አለው፣ ሁሉም መኪና አለው፣ ሁሉም ነገር አለው። እንደ ድሮ ዘመን አይደለም። አሁን በቃ ሀብት ላይ ብቻ ተተክላችሁ ቁጭ አትበሉ። ያ ጭንቅላት ያለው ሰው አንቺ ራሱ የምታመጪው ነገር ነው። ከሀብቱ በላይ በቃ ይሄ ሰላም የሚሰጠኝ ሰው፣ የምወደው የሚወደኝ፣ በጣም ታማኝ፣ በጣም ቅን፣ በጣም እግዚአብሔርን የሚፈራ፣ በጣም ልበ መልካም፣ ግልጽ የሆነ ይቻላል አይቻልም። ስለዚህ በደንብ ለምኜ እግዚአብሔር ሆይ ብለሽ ለምኜ ከዛ በኋላ ታየዋለሽ። ከዚህ ቀጥሎ ያለው ደግሞ አንተ ሰላም ስትሆን ምን ይሆናል? ምን ይሆናል? ሁሉ ነገር ሰላም ይሆናል። እናንተ ጓደኛ ያላችሁ እዚህ ውስጥ ካላችሁ፣ ትዳር ያላችሁም ካላችሁ፣ ማግባት የምትፈልጉም ሰዎች እዚህ ውስጥ ካላችሁ፣ አንተ ሰላም ስትሆን ሁሉ ነገር ምን ይሆናል? ሰላም ይሆናል። መጀመሪያ ማን ሰላም መሆን አለበት? አንተ ሰላም መሆን። አንተ ሰላም እንድትሆን ደግሞ ሰላም የሚያደርግን ነገር አይደለም። ለምሳሌ እነዚህ መኪኖች ጥላ ስር ነው ያሉት። በዛ በኩል ያሉ መኪኖች ፀሐይ ስር ነው ያሉት። እስኪ አንድ ቀን ሞክረው። መኪናን ሂድና ፀሐይ ስር አቁምና ቢሮ ስራን ስራ ውጣና ከዛ በኋላ መኪናን ክፈትና ገባ። መኪናው ያቃጥላል አያቃጥልም? ለምን? የተቀመጠበት ቦታ። መኪናን ደግሞ በዛው መጠን ጥላ ላይ አድርግና ከዛ በኋላ አንተ ከፀሐይ ላይ ውጣና ቀዝቀዝ ያለ መኪና። ነፍስ ገነት የገባች ይመስላል አይመስልም? በቃ ሚስትህንም ራስህንም እንደዛው ሳለው። በቃ የሰላም ቦታ ራስን ካረከ በቃ አንተ ሰላም ነው። ከዛ አንተ ሰላም ስትሆን ደግሞ ለሌላው ሰላም ትሰጣለህ። ያንተ ሰላም ራሱ እንደው ከሱ ጋር ብትጠጋ፣ ጓደኛው ብሆን፣ እንኳን ሚስቱ እህቱ ብሆን። በጣም ወንድ ሴቶች የሚረባረቡባቸው ወንዶች አሉ። መልክ ብቻ ኖሯቸው ሳይሆን በቃ መንፈሳቸው የሚገባ፣ ጥንቃቄው፣ እርጋታው፣ አለባበሱ፣ ከረባቱ፣ ጫማው፣ ፀጉሩ፣ እያንዳንዱ ነገር፣ ፊቱ የፈለገ እንደፈለገ ለብሶ ፊቱ እንደዛ ተጨማደው እንደው ለመናገር የማይጋብዝ ሰው ታናገራላችሁ? አንዳንድ ጊዜ ተለማመዱ። ፊታችሁን ትንሽ ለቀቅ አድርጉ። የሰው ልጅ ፊትህን የሚያሳምረው ፈገግታ ነው አይደለም? ልታለቅስ እኮ ነው የምትመስለው። እና ትንሽ አንዳንድ ጊዜ ፊት ላይ ትንሽ ደስታ ጨምርበት። መኪና ስትነዱም ስራ ቦታችሁ ላይ ትንሽ ፈገግ በል። ከዛ ምን እንደሚሆን ታውቃለህ? ለማናገር ትጋብዛለህ። ሰው እንዲያናግርህ ትጋብዛለህ፣ እንዲያናግርሽ ትጋብዛለህ። ይሄ ግን ባለትዳር ለሆናችሁ አይደለም። ጥሩ ሙያ ካላት ጥሩ ምን ያላት። ስለዚህ ጸባይሽ ላይ በደንብ በትክክል ስሪ። እመኚኝ፣ አንድ ወንድ ካወራሽ አንቺን ወደ ጋብቻ ነው። አንድ ሴት ካወራች ከዛ ቀጥታ ወደ ትዳር ነው። ለምን? ይጋብዛል። ያለክ ጸባይ ለባልነት ይጋብዛል። ይታያል ደግሞ በነገራችን ላይ ባል መሆን እንደምትችል ያስታውቃል። አያስታውቅም? ሴቶች አሁን መተሽ ባል ምረጪ ብትበይ ከነዚህ ውስጥ በቃ አሁንም አይንሽ፣ አንዳንድ ሴቶች አላችሁ ግን አይንሽ የወደቀበት ማን እንደሆነ ለአንቺ ባል ማን መሆን እንደሚችል ታውቂያለሽ? አታውቂም? ታውቂያለሽ። ለምንድን ነው የሚታወቀው? አይምሯችን ውስጥ ያ ስዕል ስላለ። አንተ ለምሳሌ ሚስት የምትሆኗን ስታያት ታውቃታለህ? አታውቃትም። ስለዚህ መሳሌ ያለባት እዚህ ውስጥ ነው። መጀመሪያ በአይምሮ ማወቅ አለብን። መኪና መግዛት ስትፈልግ ቱክሰን ይሁን ፕራዶ ይሁን መጀመሪያ ምን ውስጥ ነው ማወቅ ያለብን። ከዛ በኋላ ጥቁር ነው ነጭ ነው አንተ ካወቀው ከዛ ስትሄድ ታውቀዋል። ኦኬ እንዲህ አይነት መኪና ነው ፈልገው ትላለህ። የማታውቀው እዚህ ውስጥ ከዛ በኋላ የት እንትን ትላለህ። መጀመሪያ እወቁት። ምን አይነት ሰው ነው የምትፈልጉት? እወቅ። አይምሮ ውስጥ
ምን አይነት ልብስ ነው የምትፈልገው ራሱ ታውቃለህ እኮ። እንዴት ሚስትን እንዴት አታውቅም? ቢያንስ እንዲያነሳው ነው የምፈልገው እግዚአብሔር ቢፈቅድ። ከዛን የሆነችው ትሁን። ይቻላል አይቻልም? ስለዚህ ይሄ መልኬ ብቻ በቃኝ የምትሉ ሰዎች መልካችሁን ተውትና ሞያችሁ ላይ ጸባያችሁ ላይ በደንብ ስሩ። ሞያችሁ ላይ ስል ሞያ አይጠቅም ማለት አይደለም። ወንድ ልጅ ሞያ ያላት ሴት ይወዳል። ለምን? ሆዱን ስለሚወድ አይደለም። የፈረደበት 30 ዓመት ነው 100 ዓመት የተሰበከች ትምህርት አለች። ወንድ ልጅ ምኑን ይወዳል? አቤት አቤት! እዚህ ውስጥ ያለ ወንድ እያንዳንዳችሁ እጅ አውጡና ተናገረ። ሆድን ትወዳለህ? ነው። አሁን ዛሬ እድሜ ለዴሊቨሪ የፈለገውን በገንዘቡ መግዛት ይችላል አይችልም? አንድ ሰው አንድ ሴት ልጅ ስትታይ ልጅቷ አትመስልም። 18 ዓመቷ 17 ዓመቷ እና ደሞዟን ሰቅላን የተናገረችው እና ጎበዝ ነኝ ምንም አይደለም ሰራለሁ ታዩኛላችሁ ብላ ገባች። ልጅቷ 18 ዓመቷ ነው። ሚስትየው 32 ዓመቷ ነው። ልጅቷ ሚስትየው ራሱ የማትሰራው ምግብ ነው የምትሰራው። ነገር አላትና አባረረቻት። አዎ በጣም ሙያ ያላት የምትገርም ገና በ18 እኮ ነው። ሚስትየው ራሱ በቃ አንዳንድ ጊዜ ፍርፍሯን እሷ ራሷ አትበለው። ምንድነው የፈተፈትኩት ትላለች። አዎ የወንድ ሰውነት እኮ ብዙ ጊዜ ዝርክርክ የሚሆነው ከሴት ልጅ የምግብ እንትን ነው። በቃ ከዛ በተረፈ በትልቁ ጎላ ትሞላለች። ከተበላሸ ክሱ መከራ ነው። ከዛን ሳትወድ በግድ አንተ ትበላሻለህ። ግን ሁሉም ማለት አይደለም። በጣም ሙያ ያላቸው ሴቶች አሉ። ግን ሁሌ ጠዋትና ማታ እንጀራ የምትፈተፍት ሴት ሙያ ያላት አትባልም። እንጀራ ባልጫ፣ እንጀራ በቀይ፣ እንጀራ በነጭ፣ እንጀራ በስጋ፣ እንጀራ ምናምን እንጀራ ብቻ አታጣም። እንደምንም ብላ እንጀራ አታጣም። ሴቶች ዛሬ ያው ቂም ይዘውብኝ ነው የሚሄዱት እና ቀጣይ ክላሳችን ላይ አይመጡም። እና የዛሬ ዘመን ወንድ በ50 ዓመቱም ሰውነቱ ሼፒ መሆን ይፈልጋል። እንደ ድሮ ዘመን ከድሮ የሆነ ደስ የሚለው የምንወስደው ነገር አለ። ግን እንደ ድሮ አይደለም። ዛሬ ወንዱም ያውቃል። ትንሽ የሆነ ነገር ሰርች ያደርጋል፣ የሆነ ነገር ያነባል። ያንኑ የዛሬ 20 ዓመት እናትሽ ላይ አባትሽ ስትሰጥ የነበረው ያንኑ እንጀራ 4 ቁርጥ በሳህን ሞልቼ እንዝለለው ይሄን ምዕራፍ እሺ